ሰበር መረጃ የመላው ዓለምን ቀልብ የሳበውና የመካከለኛው ምስራቅን ቀውስ ሙሉ በሙሉ ይገታል ተብሎ ከፍተኛ ተስፋ የተጣለበት ታላቁ የአሜሪካና የኢራን የሰላም ድርድር ስዊዘርላንድ ውስጥ ሊጀመር ጥቂት ሰዓታት ሲቀሩት ባልተጠበቀ ሁኔታ በድንገት ተሰርዟል። የታሪካዊው ድርድር መሪ የሆኑት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና የሚዲያ ቡድናቸው አንድሪውስ የአየር ኃይል ማረፊያ ላይ አውሮፕላን ውስጥ ለመግባት ጥቂት ደቂቃዎች ሲቀራቸው የዋይት ሃውስ ባለስልጣናትና የደህንነት አካላት ደግሞ ስዊዘርላንድ ገብተው ዝግጅታቸውን ባጠናቀቁበት ሰዓት ጉዞው ሙሉ በሙሉ ተሰርዟል። ይህ ድንገተኛ ስብራት የተከሰተው ዋሽንግተንና ቴህራን ታሪካዊውን የሰላም ማዕቀብ ስምምነት በተፈራረሙ በ48 ሰዓታት ውስጥ ቢሆንም ስምምነቱ መሬት ላይ ሳይረግጥ እስራኤልና ሄዝቦላህ በሊባኖስ ምድር እጅግ አሰቃቂና ደም አፋሳሽ ጦርነት ውስጥ ገብተዋል። ሄዝቦላህ 4 የእስራኤል ወታደሮችን መግደሉን ተከትሎ እስራኤል በደቡብ ሊባኖስ ላይ በወሰደችው የበቀል የአየር ጥቃት የንጹሃን ደም እየፈሰሰ ሲሆን የእስራኤሉ ብሔራዊ ደህንነት ሚኒስቴር ኢታማር ቤን ግቪር መላው ሊባኖስ መቃጠል አለበት ሲሉ ዓለምን ያስደነገጠ ዛቻን ሰንዝረዋል። በሌላ በኩል ሀያሏ ቻይና እስራኤል ይህንን የሰላም ስምምነት እንዳታደናቀፍ ቀጥተኛና ከባድ ማስጠንቀቂያን ሰጥታለች። ሁሉንም በዝርዝር እንፈትሻለን። አብራችሁን ቆዩ። በዋሽንግተንና በቴህራን መካከል ላለፉት ጥቂት ወራት በሚስጥራዊ የዲፕሎማሲ መስመሮች ሲቀረጽ የነበረውና የመካከለኛው ምስራቅን ቀውስ ሙሉ በሙሉ ይገታል ተብሎ የተጠበቀው ታላቁ ድርድር ስዊዘርላንድ ውስጥ ሊጀመር ጥቂት ሰዓታት ሲቀሩት ፍጹም ባልተጠበቀና አስደንጋጭ ሁኔታ በድንገት ተሰርዟል። የስዊዘርላንድ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ መሰረት በቡርገንስቶክ ተራራማ የመዝናኛ ስፍራና በኦበርገን መንደር ውስጥ ዛሬ አርብ ሊካሄድ የታቀደው የአሜሪካና የኢራን ከፍተኛ የቴክኒክ ድርድር ሙሉ በሙሉ ሳይካሄድ ቀርቷል። ይህ ድንገተኛ ስብራት የዓለምን የዲፕሎማሲ ማህበረሰብ ያስደነገጠ ሲሆን የዶናልድ ትራምፕ አስተዳደር ከቴህራን ጋር ለመመስረት ያሰበውን አዲስ የኃይል ሚዛን አደጋ ላይ ጥሎታል። የድርድሩ መቋረጥ የታወቀው እጅግ በሚያስነቅፍ የሰከንዶች ልዩነትና በከፍተኛ መደናገጥ ውስጥ ነው። የድርድሩ መሪ የሆኑት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የጉዞ ረዳቶች በደርዘን የሚቆጠሩ የዋይት ሃውስ ባለስልጣናትና የደህንነት አካላት አስቀድመው ስዊዘርላንድ ገብተው ሆቴሎችንና የመሰብሰቢያ አዳራሾችን አዘጋጅተው የነበረ ቢሆንም ቫንስና አብረዋቸው ሊጓዙ የነበሩ ጋዜጠኞች በዋሽንግተን ዲሲ ውጪ በሚገኘው አንድሪውስ የአየር ማረፊያ ላይ ተሰብስበው አውሮፕላን ውስጥ ለመግባት ጥቂት ደቂቃዎች ሲቀሯቸው ነው ዋይት ሃውስ ጉዞውን በአስቸኳይ እንዲሰረዝ ያዘዘው። የዋይት ሃውስ ቃል አቀባይ ባወጣው መግለጫ የነዚህ ድርድሮች ሎጂስቲክስ መቼም ቢሆን ቀላል ወይም አስቀድሞ የሚገመት አልነበረም። ምክትል ፕሬዝዳንቱ ዛሬ ማታ ይጓዙም በማለት የድርድሩን መክሸፍ አረጋግጧል። የዚህ ታሪካዊ ድርድር መነሻ የነበረው የኢራኑ ፕሬዝዳንት መሱድ ፔዚሽያንና ፕሬዝዳንት ዶናልድ ትራምፕ በርቀት የተፈራረሙት ባለ 14 ነጥብ ማዕቀብ ስምምነት ነበር። ይህ ስምምነት በመካከለኛው ምስራቅ ያሉ ጦርነቶችን በዘላቂነት ለማቆም አሜሪካ በኢራን ላይ የጣለችውን የባህር እገዳ በ30 ቀናት ውስጥ ለማንሳት የሆርሙዝ ሰርጥን ለዓለም የነዳጅ ንግድ ክፍት ለማድረግ የኢራንን የኒውክሌር መርሃ ግብር ለመቆጣጠርና ለኢራን የ300 ቢሊዮን ዶላር መልሶ ማቋቋሚያ ፈንድ ለመስጠት የ60 ቀናት የድርድር መስኮት ከፍቶ ነበር። ይሁን እንጂ የኢራኑ የበላይ መሪ አያቶላ ሙጅታባ ካሚኒ ትራምፕ ይህንን የፈረሙት ከተስፋ መቁረጥ የተነሳ ነው በማለት ስምምነቱን በከፍተኛ ጥርጣሬ ያጸደቁ ሲሆን የኢራኑ ተስኒም የዜና ወኪል ቀጣዩ ድርድር ከመጀመሩ በፊት አሜሪካ በመጀመሪያው ምዕራፍ የገባችውን ቃል መሬት ላይ መዋል መጀመሯን ማሳየት አለባት ማለቱ በሁለቱ ወገኖች መካከል መተማመንን አጥፍቶታል። በመጨረሻም እስራኤል የተኩስ አቁሙን ጥሳ በሊባኖስ የወሰደችውን ወታደራዊ እርምጃ ተከትሎ የኢራን ስልታዊ አጋር በሆነው ሄዝቦላህ የሚደገፈው አልማያዲያ የቴሌቪዥን ጣቢያ ቴህራን በእስራኤል ጥቃት ምክንያት ልኡካን ወደ ስዊዘርላንድ መላኳን ማዘግየቷን ይፋ አድርጓል። ይህ የቴህራን ማፈግፈግና በመሬት ላይ የተለኮሰው አዲስ ጦርነት ዋይት ሃውስ የጄዲ ቫንስን ጉዞ ሙሉ በሙሉ እንዲሰረዝና ስምምነቱ መሬት ላይ ሳይረግጥ እንዲመክን አድርጎታል። ይህ በዲፕሎማሲው ጠረጴዛ ላይ የተፈጠረው ስብራት በሊባኖስ ምድር ላይ ወደ ተቀሰቀሰው አሰቃቂ ጦርነት ቀውስ በቀጥታ ይመራናል። በስዊዘርላንድ ተራሮች ላይ በዲፕሎማሲያዊ መንገድ ሊቀረጽ የነበረው ሰላም መሬት ሳይረግጥ የከሸፈው በመካከለኛው ምስራቅ ግንባር ላይ የተኩስ አቁም ስምምነቱ ሙሉ በሙሉ ተጥሶ ወደ ከረረና አውዳሚ ወታደራዊ ግጭት በመምራት
መመለሱ ነው። ዋሽንግተንና ቴሄራን የ60 ቀናት የድርድር ማዕቀብ ስምምነት በተፈራረሙ ማግስት እስራኤልና ሄዝቦላህ የሰላም ስምምነቱን ወደ ጎን በመተው ታይቶ በማይጠቀስ ፍጥነት እጅግ አሰቃቂና ደም አፋሳሽ ወደ ሆነ የተኩስ ልውውጥ ውስጥ ገብተዋል። የጦርነቱ መለኮስ የጀመረው እኩለ ሌሊት ላይ በደቡብ ሊባኖስ እና ባቲ ከተማ አቅራቢያ በተፈጠረ ቀጥተኛ ወታደራዊ ፍጥጫ ነው። ሄዝቦላህ ቀደም ሲል የተኩስ አቁም ታውጆ እስራኤል ጦሯን እንድታስወጣ ስምምነት ላይ በተደረሰባቸው ስልታዊ ኮረብታዎች ላይ ወደፊት ለመግፋት የሞከሩ የእስራኤል እግረኛ ጦር ክፍሎችን ኢላማ ያደረገ ሰፊ የሮኬትና የድሮን ጥቃት ሰንዝሯል። በዚህ ድንገተኛ ጥቃት 4 የእስራኤል ወታደሮች በአንድ ጀንበር የተገደሉ ሲሆን ሄዝቦላህ 3 የእስራኤል ወታደራዊ ታንኮችን ሙሉ በሙሉ ማውደሙንና በመሬት ላይ ያሉ ውጊያዎች አሁንም እንደቀጠሉ በይፋ አስታውቋል። ይህ የአራቱ ወታደሮች መገደል በቴል አቪቭ የስልጣን ማማ ላይ ታላቅ የፖለቲካ ማዕበልና ቁጣን ቀስቅሷል። የእስራኤል መከላከያ ሰራዊት በናባቲ ከተማ በዙሪያ ባሉ ከተሞችና በበቃ ሸለቆ ላይ የሄዝቦላህ ይዞታዎች ናቸው ያላቸውን የጦር ሰፈሮችና የመገናኛ መዋቅሮች በከባድ የአየር ጥቃት መደብደብ ጀምሯል። በዚህ አውዳሚ የአየር ድብደባ ቢያንስ የ16 ሰዎች ህይወት በአንድ ጀንበር የተቀጠፈ ሲሆን በአጠቃላይ የሟቾች ቁጥር 18 መድረሱንና 33 ንጹሃን ዜጎች መቁሰላቸውን የሊባኖስ ጤና ሚኒስቴር በትልቅ ሐዘን አረጋግጧል። ጉዳዩን ተከትሎ እጅግ የተቆጡት የእስራኤል ቀኝ አክራሪ የብሔራዊ ደህንነት ሚኒስቴር ኢታማር ቤንጊቪር በማህበራዊ ሚዲያ ገጻቸው ላይ መላውን ዓለም ያስደነገጠና ለሰብአዊ መብቶች ደንታ የሌለው ፍጹም አውዳሚ መልእክት አስተላልፈዋል። ቤንጊቪር ባወጡት ይፋዊ መግለጫ ለአሜሪካውያን ያለኝ አክብሮት እንደተጠበቀ ሆኖ የልጆቻችን ደምና የዜጎቻችን ደህንነት ለድርድር የሚቀርብ አይደለም፣ መላው ሊባኖስ መቃጠል አለበት። ለጠቅላይ ሚኒስቴር ቤንያሚን ኔታንያሁ በግል ስብሰባዎቻችን ጨምሮ በግልጽ ነግሬያለሁ። ለአንዲት እስራኤላዊት እናት እንባ 1000 የሊባኖስ እናቶች ማልቀስ አለባቸው። በዚህ ቀጠና ውስጥ ማበድ፣ ማጥፋትና ሽብርን መደቅደቅ ብቸኛው አማራጭ ነው በማለት በሊባኖስ ላይ የተሟላ የማውደም ጦርነት እንዲታወጅ ጥሪ አቅርበዋል። እስራኤል በሊባኖስ ምድር ላይ የደህንነት ቀጠና በሚል ስም በመቶዎች የሚቆጠሩ ስኩዌር ማይሎች መሬት በመያዝ ጦሯን አልስብም ማለቷ በኢራንና በአሜሪካ መካከል የተደረሰውን የሉዓላዊነት ስምምነት ሙሉ በሙሉ የሚጻረር ሆኗል። ይህ በመካከለኛው ምስራቅ መሬት ላይ የተለኮሰው የእሳት ሰደድ የዓለም ሀያሏ ቻይና ዲፕሎማሲያዊ ቁጣዋን ወደ ማሳየትና ለእስራኤል ቀጥተኛ ማስጠንቀቂያ ወደ መስጠት በቀጥታ ያገናኘናል። በመካከለኛው ምስራቅ ምድር ላይ እየታየ ያለው ይፋዊ የተኩስ አቁም ጥሰትና የነጻነት ቀጠና ስምምነቶችን የመሻር አካሄድ በዋሽንግተንና በቴል አቪቭ መካከል ብቻ ሳይሆን በዓለም አቀፍ ሀያላን መንግስታት ዘንድ ታላቅ ስጋትና ቁጣን ቀስቅሷል። ከሁሉ በላይ ደግሞ የኢራን ዋነኛ ሁለንተናዊ ስልታዊ አጋር የሆነችው ሀያሏ ቻይና እስራኤል የምታደርገውን ወታደራዊ ግስጋሴና የሰላም ማደናቀፍ ተግባር በመቃወም በቀጥታና በይፋ ጉዳይ ውስጥ ገብታበታለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በቤጂንግ በሰጡት ይፋዊ መግለጫ እስራኤል በአሜሪካና በኢራን መካከል የተደረሰውን ታሪካዊ የማዕቀብ ስምምነት ከመተግበር እንድትቆጠብና የሰላሙን ሂደት እንዳታደናቅፍ ቀጥተኛና ከባድ ማስጠንቀቂያን ሰጥተዋል። ቃል አቀባዩ ሲያብራሩ በዚህ እጅግ ወሳኝና ታሪካዊ ምዕራፍ ላይ እስራኤልን ጨምሮ ሁሉም የሚመለከታቸው አካላት በቀጠናው የመጣውን የሰላምና የመረጋጋት ትልቅ ፍላጎት መከተል አለባቸው። ከአሜሪካና ከኢራን ስምምነት በተቃራኒ ከመቆም ይልቅ የመጀመሪያውን ምዕራፍ ስምምነት ለመተግበርና ለሁለተኛው ምዕራፍ ድርድር ምቹ ሁኔታዎችን ለመፍጠር የበኩላቸውን አስተዋጽኦ ማበርከት ይኖርባቸዋል በማለት እስራኤልን በግልጽ አውግዘዋል። በተጨማሪም ቻይና ከቴሄራን ጋር ያላትን የፖለቲካና የኢኮኖሚ ትስስር ይበልጥ እንደምታጠናክር ገልጸዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ የቻይናው ቋሚ መልእክተኛ አምባሳደር ፉኮንግ እስራኤል በጋዛም ሆነ በደቡብ ሊባኖስ እያካሄደች ያለችውን ወታደራዊ ወረራና ቀጣይነት ያለው የተኩስ አቁም ጥሰት በአስቸኳይ እንድታቆም በጽኑ ጠይቀዋል። ቻይና እስራኤል የምታደርገውን ወታደራዊ መስፋፋት በከፍተኛ ስጋት እንደምትከታተለው የገለጹት አምባሳደሩ የዓለም ማህበረሰብ በቴል አቪቭ ላይ ጠንካራ ጫናን እንዲያደርግ ጥሪ አቅርበዋል። ይህ በእንዲህ እንዳለ የእስራኤል ግትር አካሄድ አዲሱን የዋይት ሀውስ ጌታ ዶናልድ ትራምፕንና ምክትላቸውን ጄዲ ቫንስን በእጅጉ አስቆጥቷል። ጄዲ ቫንስ ጉዟቸው ከመሰረዙ በፊት ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ በእስራኤል ድርጊት ተደጋጋሚ ጊዜ መበሳጨታቸውን በይፋ ተናግረዋል። ቫንስ
ፍራንስ ሲናገሩ ፕሬዝዳንቱ በጣም የሚያበሳጩት በትልቅ ዲፕሎማሲያዊ ስኬትና በታሪካዊ የሰላም ስምምነት አፋፍ ላይ በደረሰን ቁጥር በድንገት ቤይሩት ውስጥ የንጹሃንን ህይወት የሚቀጥፍ ከባድ ፍንዳታ ሲከሰት ነው። ከማንኛውም ወታደራዊ መዋቅር ጋር ግንኙነት የሌላቸው ንጹሃን ዜጎች ህይወታቸውን ማጣታቸው ፍጹም ተቀባይነት የለውም በማለት የእስራኤልን ድርጊት አውግዘዋል። ትራምፕ በሁሉም ግንባሮች ሙሉ የተኩስ አቁም እንዲደረግ ቢፈልጉም እስራኤል ግን የደቡብ ሊባኖስን መሬት አልለቅም ማለቷ በዋሽንግተንና በቴል አቪቭ መካከል ትልቅ ስንጥቅን ፈጥሯል። የፈረንሳይ ውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት አሜሪካ በእስራኤል ላይ ያላትን ተጽዕኖ ተጠቅማ ጥቃቱን በአስቸኳይ እንድታቆም ጠይቀዋል። ክብራትና ክብራን የመካከለኛው ምስራቅ ጉዳይ በአሜሪካና ኢራን ድንገተኛ የድርድር መቋረጥ በእስራኤል እልህኛ ወታደራዊ እርምጃና በቻይና ቀጥተኛ ጣልቃ ገብነት ምክንያት መላውን ዓለምና የነዳጅ ገበያውን በከፍተኛ ስጋት ውስጥ ጥሎታል። የፕሬዝዳንት ዶናልድ ትራምፕና ጄዲ ቫንስ ፍላጎት በእስራኤል ግትር አቋም ምክንያት ሙሉ በሙሉ ይፈርሳል ወይስ ዓለም አቀፉ ጫና ቴል አቪቭን ወደ ሰላም መስመር ይመልሳታል የሚለው ጉዳይ የሚቀጥሉት ቀናት የሚታይ ይሆናል። ለቻናላችን አዲስ ከሆናችሁ መሰል ወቅታዊ ትንታኔዎችን ለማግኘት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሰላም ቆዩን። Yeah.